በአንጻራዊ ሰላምና በተኩስ አቁም ስምምነት ተስፋ ሰንቆ የነበረው የመካከለኛው ምስራቅ ቀጠና ድንገት ባገረሸ የኃይል እርምጃ ሳቢያ ዳግም ወደ አስፈሪ የጦርነት እቶን ውስጥ የገባ ይገኛል። ባለፉት 2 ቀናት በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ አካባቢ የተስተዋሉት ክስተቶች ቀጠናው ቀደም ሲል ከነበረበት የባሰ አደገኛና አስፈሪ ምዕራፍ ላይ መድረሱን አመላካች ነው። ይህ አዲስ የወታደራዊ ኃይል ፍልሚያ የዲፕሎማሲውን በር ክርችም አድርጎ የዘጋና የመላው ዓለም መሪዎችን ትንፋሽ ቀጥ ያደረገ ሆኗል። የአሜሪካ ጦር በኢራን ላይ የሰነዘረው መጠነ ሰፊ የአየር ጥቃትና ቴህራንም የአሜሪካ ወታደራዊ ካምፖች በሚገኙባቸው የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃት በመሰንዘር የሰጠችው ፈጣንና ጠንከር ያለ አጸፋዊ ምላሽ የዓለም አቀፉን ማህበረሰብ ከፍተኛ ስጋት ውስጥ ጥሎታል። ከባድ የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት ጉዳዩ የሁለት ሀገራት ሽኩቻ ብቻ ሳይሆን መላውን ዓለም ሊያናውጥ የሚችል ቀጠናዊ እሳተ ገሞራ መሆኑ ግልጽ ሆኗል። የግጭቱ ዋነኛ መጫወቻ ሜዳና የውጥረቱ ማዕከል የዓለም ነዳጅ መተላለፊያና የንግድ ደም ስር እንደሆነ የሚነገርለት የሆርሙዝ የባህር ወሽመጥ ነው። ይህ ጠባብና ስልታዊ ወሳኝነት ያለው የባህር መስመር የዓለምን የኃይል አቅርቦት ፍሰት የሚወስን በመሆኑ ሁልጊዜም የሀያላን ሀገራት አይን የሚያርፍበት ስፍራ ነው። ባለፈው ማክሰኞ በዚሁ ስትራቴጂካዊ የባህር መስመር ላይ በሚንቀሳቀሱ 3 የንግድ መርከቦች ላይ የተፈጸመውን ድንገተኛ ጥቃት ተከትሎ አሜሪካ ኢራንን በቀጥታና በሙሉ እርግጠኝነት ተጠያቂ አድርጋለች። ምንም እንኳን ቴህራን ለጥቃቱ ኃላፊነቱን በይፋ ባትወስድም ዓለም አቀፍ ወታደራዊ ተንታኞች ግን ይህ እርምጃ ኢራን በድርድር ጠረጴዛው ላይ ያላትን ተሰሚነትና ተደራዳሪነት ለመጨመር የምትጠቀምበት የተለመደ ስልት እንደሆነ ይገምታሉ። አሜሪካ ይህንን ድርጊት የባህር ላይ ነጻነትና ዓለም አቀፍ ሕግጋትን በግልጽ መጣስ ስትል ፈርጀዋለች። የአሜሪካ ማዕከላዊ ዕዝ ሴንቲኮም ባወጣው መግለጫ የሀገሪቱ አየር ኃይል በኢራን ወታደራዊ ይዞታዎች ላይ ድንገተኛና መጠነ ሰፊ ጥቃቶችን መፈጸሙን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን እርምጃ ፍትሐዊና ተገቢ ቅጣት ሲሉ የጠሩት ሲሆን የባህር ላይ ነጻነት እንቅስቃሴን ለማረጋገጥ የተወሰደ ትክክለኛ እርምጃ መሆኑን ገልጸዋል። አሜሪካ ባካሄደችው በዚህ ጥቃት 90 ገደማ የሚሆኑ የኢራን ወታደራዊ ማዕከላት፣ የአየር ማረፊያዎችና የሚሳኤል ማስወንጨፊያ ጣቢያዎች መምታታቸውን የሚያሳዩ ተንቀሳቃሽ ምስሎች ይፋ ሆነዋል። በጥቃቱ ሳቢያ በተለይም በደቡባዊው የኢራን የባህር ዳርቻ ከተሞች ላይ የኤሌክትሪክ ኃይል መቋረጥና የንብረት ውድመት ደርሷል። ኢራን ለአሜሪካ ድንገተኛ ጥቃት ምላሽ ለመስጠት ጊዜ አልወሰደባትም። በግዛታቸው የአሜሪካ ወታደራዊ ጦር ሰፈሮች ያሉባቸው ጎረቤት ሀገራት ባህሬን፣ ኩዌትና ኳታር ላይ የባላስቲክ ሚሳኤልና የድሮን ውርጅብኝ በማዝነብ የቀጠናውን ጦርነት ወደ አዲስና የማይገመት ምዕራፍ አሸጋግረዋለች። ይህ የኢራን ፈጣን ምላሽ የአሜሪካን ወታደራዊ የበላይነት ለመገዳደር ያላትን ዝግጁነት የሚያሳይ ነው። በባህሬን መዲና ማናማ በሚገኘው የአሜሪካ 5ኛ የባህር ኃይል ዕዝ ዋና መስሪያ ቤት አካባቢ የአደጋ ጊዜ ሳይረን በተደጋጋሚ መሰማቱ በህዝቡ ዘንድ ከፍተኛ መደናገጥን ፈጥሯል። ኩዌትና ኳታርም የአየር መከላከያቸውን ወድረው ከኢራን የሚወነጨፉትን ሚሳኤሎች ለማክሸፍ ሌት ተቀን የታተሩ ነው። የኢራን ባለስልጣናት ይህንን እርምጃ ሲያብራሩ ማንኛውም ለአሜሪካ ጥቃት የአየር ክልል የሚፈቅድ ወይም ወታደራዊ ድጋፍ የሚሰጥ ቀጠናዊ ኃይል የጥቃታቸው ቀጥተኛ ኢላማ ከመሆን እንደማያመልጥም ዝተዋል። ይህ የቴህራን ጠንካራና የማያወላውል አቋም ግጭቱ በሁለት ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን መላውን የመካከለኛው ምስራቅ ሀገራት ሊያዳርስ የሚችል ሰፊ ሰደድ እሳት መሆኑን በተግባር ያሳየ ነው። ጎረቤት ሀገራት አሁን ከሁለት አቅጣጫ በሚዘንብ ጥይት መካከል እንደገባ ሰው ከፍተኛ ስጋት ውስጥ ይገኛሉ። በቱርክ በተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት ማክተሙን በይፋ ተናግረዋል። ትራምፕ በለመዱት ጠንከር ያለ ቀጥተኛና ያልተገደበ ንግግራቸው ኢራናውያንን ታማኝነትና ክብር የጎደላቸው ህዝቦች ሲሉ የጠሯቸው ሲሆን ድርድሩን መቀጠል ቢቻል እንኳ ዋሽንግተን ግን ካሁን በኋላ ለዲፕሎማሲያዊ ማሽሞንሞን ጊዜ እንደሌላት ገልጸዋል። ይህ ንግግራቸው የበርካቶችን ተስፋ የሚያጨልም መሆኑን ተንታኞች ይናገራሉ። ትራምፕ ትሩ ሶሻል በተባለው የግል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህ ቴህራን በመርከቦች ላይ ለፈጸመችው ጥቃት የሚሆን ከባድ ቅጣት ነው፣ ዳግም ካደረጉት ደግሞ ከዚህ የከፋ ይጠብቃቸዋል ሲሉም ዝተዋል። ፕሬዝዳንቱ አክለውም ወታደራዊ እርምጃው ረጅም ጊዜ ሊወስድ እንደማይችልና አሜሪካ ስራውን በአጭር ጊዜ ውስጥ ፈጽማ ልታጠናቅቅ እንደምትችል በመግለጽ የኢራንን ወሳኝ የህዝብ መሰረተ ልማቶች፣ የኤሌክትሪክና የውሃ ማጣሪያ ጣቢያዎችን አልፎ ተርፎም የሀገሪቱን 90 በመቶ የነዳጅ ምርት የምታከናውንበትን የአርግ ደሴትን በኃይል ለመያዝ ዝግጁ መሆናቸውን ፍንጭ ሰጥተዋል። አንዳንድ ተንታኞችም የትራምፕ ንግግር የአሜሪካን የጦርነት ፍላጎት ፍንትው አድርጎ እንደሚያሳይ ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባቄር ቃሊባፍ በሰጡት መግለጫ አሜሪካ ማስፈራራትና ቃል ኪዳን ማፍረስ ዋጋ እንደሚያስከፍል እስካሁን አልተማረችም፣ ከመታችሁን ትመታላችሁ ሲሉ ጽናትና ልከኝነት በተሞላበት ንግግራቸው ዛቻቸውን ሰንዝረዋል። የሆርሙዝ የባህር ወሽመጥ የዓለም አቀፍ ነዳጅና የተፈጥሮ ጋዝ ንግድ 1/5ኛው የሚተላለፍበት ወሳኝ መስመር በመሆኑ እዚህ አካባቢ የሚነሳ ማንኛውም አይነት ግጭት በቀጥታ የዓለምን ምጣኔ ሀብት ያናውጠዋል። አዲሱን የአሜሪካ ጥቃትና የኢራንን አጸፋዊ ምላሽ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ የ1 በመቶ ፈጣን ጭማሪ በማሳየት በበርሜል $78.8 ደርሷል። ይህ የዋጋ ጭማሪ በዓለም ገበያ ላይ ትልቅ ድንጋጤን ፈጥሯል።
ተመልክቷል። ምንም እንኳን ይህ ዋጋ ቀደም ሲል ከነበረው የ$120 ጣሪያ በታች ቢሆንም የጦርነቱ ማገርሸት ግን የዓለም የንግድ መርከቦች የመድን ዋስትና ዋጋን እጅግ ናቅ አድርጎታል። የዓለም አቀፍ የምጣኔ ሀብት ባለሙያዎችና ተንታኞች እንደሚናገሩት ግጭቱ ወደ ለየለት ጦርነት ከተቀየረና የሆርሙዝ የባህር ወሽመጥ ሙሉ በሙሉ ከተዘጋ ዓለም አቀፍ የኃይል አቅርቦት እጥረት ሊከሰት፣ ፋብሪካዎች ሊዘጉና የሸቀጦች ዋጋ ሰማይ ሊነካ እንደሚችል ስጋታቸውን ያነሳሉ። ይህ ደግሞ ባላደጉና በማደግ ላይ ባሉ ሀገራት ላይ የከፋ የምጣኔ ሀብት ቀውስ ማስከተሉ አይቀሬ ነው ባይ ናቸው። የአሜሪካ ጥቃት ወታደራዊ ማዕከላትን ብቻ ሳይሆን በርካታ የኢራን ወሳኝ መሰረተ ልማቶችንም ኢላማ ያደረገ ነበር። ዘገባዎች እንደሚያሳዩት በጥቃቱ የቡሼር የኒውክሌር ኃይል ማመንጫ ጣቢያ አካባቢዎች ጭምር ፍንዳታዎች ተሰምተዋል። ከዚህ በተጨማሪም በደቡባዊ የሀገሪቱ ክፍል የሚገኙት እንደ ቻባሃር፣ ካኖራክና ባንደር አባስ ያሉ የወደብ ከተሞች ከፍተኛ ጉዳት ደርሶባቸዋል። በተለይም በቻባሃር ከተማ የባህር ላይ ትራፊክ ቁጥጥር ማማ በጥቃቱ መውደሙ የተሰማ ሲሆን በሰሜናዊቷ አቂቃላ ከተማ የሚገኝ አንድ ወሳኝ የባቡር ድልድይም የአሜሪካ ሚሳኤሎች ተመትተዋል። የኢራን አብዮታዊ ጥበቃ ኮርፖሬሽን እንዳለው አሜሪካ ጥቃት የሰነዘረችው የሟቹን አያቶላ አሊ ኻሜኒን አስክሬን ለመቅበር ዝግጅት ላይ ባለችው ሜሻድ ከተማ በሚወስዱ ሁለት ዋና ዋና ድልድዮች ላይ ጭምር ነው። ይህ እርምጃ የኢራንን የውስጥ ትራንስፖርትና ወታደራዊ እንቅስቃሴ ለማወክ የታለመ ስልት ይመስላል። በአሁኑ ወቅት የመካከለኛው ምስራቅ ዕጣ ፈንታ በሰይፍ ስለት ጫፍ ላይ የቆመ ይመስላል። በአንድ ወገን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊና ቴክኖሎጂያዊ የበላይነታቸውን ተጠቅመው ኢራንን ለማንበርከክና ስራውን በአጭር ጊዜ ውስጥ ለመጨረስ የተንቀሳቀሱ ሲሆን፣ በሌላ በኩል ደግሞ ኢራን የህልውና አደጋ እንደተጋረጠባት በማመን የአጸፋ እርምጃዋን እስከ መጨረሻው የደም ጠብታ ለመግፋት ቆርጣ ተነስታለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ቢጠራም የሁለቱ ኃይላት ፍላጎት፣ እልከኝነትና የክብር መጋጨት ግን የሰላሙን መንገድ እጅግ ጠባብና ረጅም አድርጎታል። አሁን ዲፕሎማሲው በጦርነት ድምፅ ተውጧል። የሆርሙዝ የባህር ወሽመጥ ሰማይ በጭስ በባሩድና በፍንዳታ ብልጭታ በታመሰበት በዚህ ወቅት ቀጠና ወደ ሰላም ይመለሳል ወይስ ወደማይመለስበት መጠነ ሰፊ ዓለም አቀፍ ቀውስ ያመራል የሚለው ጥያቄ የመላው ዓለም ህዝቦችና የመገናኛ ብዙሃን ዋነኛ አጀንዳ ሆኖ ቀጥሏል። በሚቀጥሉት ጊዜያት የወታደራዊ ኃይሎች ፍልሚያዎች አይለው ይቀጥላሉ ወይስ ሌላ አዲስ የእሳት ማብረጃ ይገኝ ይሆን ከሚለው ውጭ ነገሮችን በእርግጠኝነት መተንበይ ግን አስቸጋሪ ሆኗል።